ፍቺ በጣም ከባድ ነገር ነው። የሚፈቀድባቸው በጣም ኤክሰፕሽንስ አሉ። ፍቺን ይጠላል እግዚአብሔር። አዳም እንዲያማርጥ ቢፈልግ ኖሮ 5 ሔዋኖች ነበር የሚፈጥረው። ወንድና ሴት አድርጎ ነው የፈጠረው። ማለት አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ብቻ ነው። ብሉይ ኪዳን ብዙ ሚስት የነበሯቸው ሰዎች ነበሩ የሚል ጥያቄ ያነሳሉ። ክርስቶስ ከዚህ በፊት ስለ ፍቺ ተናግሮ ያውቃሉ? ያው ያውቃል። የማቴዎስ ወንጌል ምዕራፍ 5 ላይ የተራራው ስብከት የምንለው በዚያ ስብከት ላይ ስለማመንዘር በደንብ ተናግሯል። ሙሴ አንድ ሰው የዕዳ ጽሕፈት ጽፎ ፍቺ እንዲያደርግ ፈቅዷል። እኔ ግን እላችኋለሁ ሴትን ያየ በልቡም የተመኘ ምን አለ? አመነዘረባት። የሚፈታትም አመንዝራ ያደርጋታል፣ የተፋታቸውንም ያገባ አመንዝሯል ብሎ ተናግሯል ክርስቶስ። ይህን እንደተናገረ ቆመው ሰምተዋል። አሁን አረሳስተው ደግሞ ሌላ ጥያቄ መጠየቃቸው ነው። ሰው እንዲፈታ ተፈቅዶለታል ብለው ጠየቁት። አሁን መልስ የጠበቁት ምን መሰላችሁ? ተፈቅዷል ካለ እንዴ ባለፈው አልተፈቀደም ብለህ እዛ ተራራ ላይ አላስተማርክም? በቃ አንተ አንድ አይደለም ትምህርት ማለት ነው ሊሉት። አልተፈቀደም ካለ ደግሞ ሙሴ ጽሕፈቷን ሰጥቶ ይበል ይሌለ ወይ ኦሪት ልትሽር ነው ለካ የመጣው ሊሉት እቺን አስበው ነው የመጡት ወደ ክርስቶስ። አምላካችን ኢየሱስ ክርስቶስ እንዲህ አለ። እንግዲህ ዘዳግም 24 ላይ ነው ይሄ ቃል ያለው። ሚስቱን የሚፈታ የፍቿን ጽሕፈት ይስጣት ይላል። ክርስቶስ ደግሞ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ያደርጋታል ነው የሚለው። ክርስቶስ መልስ ሰጠ። እንዴት ነው ስለ ፍቺ ምንድነው የምታስበው ሲሉት፣ ፈጣሪ በመጀመሪያ ወንድና ሴት አረጋቸው። ስለዚህም ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን ሰው አይለየው አለ። ከኔ ጋር ናቸው አይደል? ቃሉ መልሱ ይሄ ነው። በቃ ጥያቄው ምንድነው? ሰው ሊፈታ ተፈቅዶለታል ነው የክርስቶስ መልስ። በመጀመሪያ እግዚአብሔር ወንድና ሴት አደረጋቸው ወይም አድርጎ ፈጠራቸው። የተመለሰ ይመስላችኋል? ጥያቄው ስታዩት አይመስልም። ምንድነው ያለው ክርስቶስ? የመጀመሪያው እግዚአብሔር በመጀመሪያ ምንና ምን አደረጋቸው? ወንድና ሴቶች አላረገ። ወንድና ምን? አንድ ወንድ ለአንድ ሴት ነው እንጂ ብዙ ሔዋኖች ለአንድ አዳም አይደለም የተፈጠሩት። ስለዚህ ፍቺ አድርጎ ሌላ ጋብቻ ማግባትን እግዚአብሔር አስቀድሞ ሲፈጥር ምን አላለው? አልፈቀደውም ነው። ወንድና ሴት አድርጎ ነው የፈጠረው። ማለት አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ብቻ ነው። በዚህ አጋጣሚ ወንድና ወንድም አድርጎ አልፈጠረም አይደለም። ሴትና ሴትም አላደረገም። እንግዲህ ለግብረ ሰዶም ልንጠቅሰው ይችላል። ግን እዚህ ላይ ስለ ፍቺ ስለነበር ወንድና ሴት አድርጎ ፈጠረ አለ። አዳም እንዲያማርጥ ቢፈልግ ኖሮ 5 ሔዋኖች ነበር የሚፈጥረው። በእርግጥ አጥንቱ ያልቅ ነበር ተለቅሞ ግን ቢሆንም አንዲት ሔዋንን ለአንድ አዳም ነው ያመጣው። ይሄ አንደኛው ነጥብ ነው። ሁለተኛ አዳም ሲያያት ይህች አጥንት እነዚህ አጥንቶች ከአጥንቶቼ ናቸው አላለ። ስለዚህ ስንት ሴት ነች ለአንድ ወንድ የምትገባ? አንዲት ሴት ብቻ እንደሆነ አታውቁም? አላነበባችሁም አለ። ከዛ ሲጨርስ ምን አለ? ሁለቱም ስንት ስጋ ይሆናሉ? የተጠየቀው ስለ ፍቺ ነው። ባልና ሚስት መፋታት አለባቸው ወይ ተብሎ ሲጠየቅ ስንት ስጋ ናቸው? መፋታት ማለት አንዱን ስጋ ለሁለት መክተፍ ማለት ነው። ዘግናኝ ነገር ነው። አንድ ስጋ ናቸው የተባለውን አልሰማችሁም ወይ? አንዱን ስጋ እንዴት ለሁለት እንክፈለው? ባልና ሚስት ሲፋቱ ንብረት መካፈል ይቻላል፣ ስጋ ግን አትካፈል። አንድ አይን ከሷ አንድ አይን ከሱ ሊባል አይችልም። ሁለቱም አንድ ስጋ ይሆናሉ የሚለው ቃል አንድ አካል ናቸው። አንድ አካል ለሁለት ይሰንጠቅ ትሉኛላችሁ። ልክ ሰሎሞን በአንድ ወቅት ሁለት ሴቶች መጥተዋል ነበር። ይሄ እኔ ልጅ ነው ብለው መጨረሻ ክፉዋ ሴት ምንድነው ያለችው? ለሁለት ምን ይበል እንደማለት ነው። ፍቺ ማለት ለሁለት ይሰንጠቅ ማለት ነው። ስንቱ ስጋ? አንዱ ስጋ። ክርስቶስ ለዚህ ነው ይሄንን ያነሳው። አንድ ስጋን እንደ መቁረጥ እንደ መክተፍ ነውና ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። እግዚአብሔር ያጣመረውን ማን አይለየዋል? ሰው አይለየዋል። አሁን ባለፈው ስለ ቤተሰብ ጣልቃ ገብነት ምናምን የተማርነው ጥቅስ አይደል? አሁን ግን ስለ ፍቺ ስለሆነ ራሳቸውም አይለዩት። ሰው የተባሉ ባልና ሚስት ናቸው። እግዚአብሔር አንድ ያደረገውን ያጣመረውን ሰውነታችሁን እናንተ ሰዎች ተነስታችሁ እንዳትለዩት አንድ ስጋ አድርጎ ፈጥሯቸዋል ማለት። ልክ የተጣበቀው የተወለዱ ህፃናትን መለየት በጣም
በጣም ዲፊካልት የሆነ ሰርጀሪ ነው የሚካሄደው፣ ረጅም ሰዓት ምናምን ከተሳካ ነው በሰላም የሚለያዩት። ባልና ሚስት ፍቺ ማለት እሱ ነው። ለምን ሰው እናትና አባቱን ይተዋል ከሚስቱም ጋር አቤት ይጣበቃሉ። ስለዚህ ፍቺ ማለት ብዙ ሰዓት ብቻ ሳይሆን ብዙ ቀን ብዙ ዓመት የሚፈጅ ሰርጀሪ ነው እና በሰላምም ላይፋቱ ይችላሉ። እና ክርስቶስ በዚህ አይን አይቶ ሰው እናትና አባቱን ይተዋል፣ አንድ ስጋ ናቸው፣ አንድ ስጋ ለሁለት አይለይም ማለት። ይህን ሲል ምን አሉት ታዲያ? ሙሴ ለምን ፈቀደ? የጽፈት የፍቺ ጽፈቷን ይስጣትና ጽፎ ይፍታት ብሎ ለምን ሙሴ ፈቀደ ብለው ጠየቁት ክርስቶስ። ጌታችን ሲመልስ በመሰረቱ ለሙሴ ሕግን የሰጠው ማን ነው? ራሱ ክርስቶስ ነው አይደለ? አዎ ወወሀበ ሕገ ለሙሴ ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወወሀበ ሕገ ለሙሴ። ወደ ደብረ ሲና የወረደ ለሙሴ ሕግን አይገርማችሁ? ቃለ አብ ሕያው፣ የአብ ሕያው ቃል ማን ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ያ ቃል ምን ሆነ? ስለዚህ ለራሱ ለቃል ማለት ነው። ሙሴ እያሉ ይጠይቁታል። ሙሴ እንዲህ ብሎ የለ ይላሉ። ለሙሴ ቃል የሰጠው ማን ነው? ራሱ ክርስቶስ ነው። እና ሕጉን በጣቶቹ ለጻፈው አምላክ ነው። አሁን መጥተው ጥያቄ የጠየቁት ምን አላቸው? ሙሴ ይህንን ያለው ስለ ልባችሁ ጥንካሬ ነው አለ። ስለ ልባችሁ ጥንካሬ የተባለበት ምክንያት ምንድነው? አይሁድ ምን አይነት ክፋት ጀመሩ መሰላችሁ? አንድ ባል ሚስቱን መፍታት ይፈልግና ሕጉ ደግሞ ከሞተች ብቻ ነው መፍታት የምትችለው ሲለው፣ በቃ ለመፋታት ምን መሆን አለባት? ሚስቱ መሞት አለባት። ስለዚህ ፍቺውን ማፋጠን ካልቻለ ምኑን ማፋጠን ይችላል? አቤት። ስለዚህ ሚስቶቻቸውን በተኙበት ማፈን ጀመሩ ማለት። ባሎችም እኔ ስለምን አልገላገልም ብለው ምናምን እየበጠበጡ መርዝ ማጠጣቸው። ከዛ የፍቺ ሬት ቀንሶ የዴዝ ሬት ጨመረ ማለት ነው። ሰው ከዚህም ከዛም ይሞታል። ሌሊት ሞት አደረች፣ ሞት አደረ እያሉ ይደነግጣሉ። ስለዚህ ህዝቡ ከሚተላለቅ ጽፈው ቢለያዩ ይሻል። ስለ ልባችሁ ክፋት፣ ስለ ልባችሁ ጥንካሬ ትፋቱ ዘንድ ጽሑፍ አለ እንጂ በመጀመሪያ ከጥንት እንደዚህ አልነበረም። እቺን ቃል በደንብ ያዙልኝ። ከጥንት በሉ እንዲህ አልነበረም። ስንትና ስንት አድርጎ ነው የፈጠራቸው? አንድ ወንድና ነበረ። ሙሴ ስለ ጥንካሬያችሁ ተፋቱ ተጻጻፉ አለ እንጂ ከጥንት ግን እንድትፋቱ የእግዚአብሔር ፈቃድ አልነበረም። ይሄ ለብዙ ጥያቄ መልስ ይሆናል። ቅድም ስንመጣ ልጆች እየጠየቁኝ ነበር። ለምሳሌ ይሄ ብዙ ሰው ማግባትን ጀስቲፋይ ሊያደርጉ የሚፈልጉ ሰዎች በእናንተም ሃይማኖት እኮ በብሉይ ኪዳን ብዙ ሚስት የነበሯቸው ሰዎች ነበሩ የሚል ጥያቄ ያነሳሉ። ለዚህ መልሱ ከጥንት እንደዚህ አልነበረም። እግዚአብሔር የፈጠረው አንድን ሰው ለአንድ ሰው ብቻ ነበር። በኋላ ይህን ንግጥ ሰው ግን ብዙ ያገቡ ሰዎች አሉ። በማግባታቸውም በጣም የሚያስጠላ ህይወት ኖረዋል። ዋጋ ከፍለውበታል፣ ተሰቃይተውበታል። የተጠቀመ ሰው የለም። በዛም ማህበራዊ ቀውስ ነው የተፈጠረው። እርስ በርሳቸው ብዙ ችግር ነው የመጣባቸው። ከጥንት እንዲህ አልነበረም። እግዚአብሔር መጀመሪያ እንዲሆን የፈለገው ነገር ቢሆን ኖሮ አንድ አዳምን ከብዙ ሺህ ሔዋኖች ጋር ይፈጥር ነበር። ስለዚህ እንደዚህ አይነት መልስ መስጠት ይቻላል። ክርስቶስ ይህን መለሰላቸው። ያለ ዝሙት ምክንያት ሚስቱን የሚፈታ የተፈታችውንም የሚያገባ ያመነዝራል አላቸው። 2-3 ነገሮች ላንሳና የዛሬ ትምህርታችንን እንቀጥላለን። እየሰማችሁ ነው አይደል? ፍቺ ስለሆነ በጣም ዲፕረስ አደረጋችሁ፣ ፍዝዝ ነው ያላችሁት። ጥሩ ነው። ፍቺ እንደዚህ ዲፕረስ ያደርጋል የሚለውንም እንድትማሩ። እግዚአብሔር ስለ ፍቺ ሲናገር ራሱም ፍቺ እንደፈጸመ አድርጎ ደግሞ ተናግሯል። ማን ፍቺ እንደፈጸመ? ራሱ እግዚአብሔር ፍቺ እንደፈጸመ። እንዴት ካላችሁ ጋብቻን ስለ ሰርግ ስንማር በጥቂቱ አንስተነው ነበር። በብሉይ ኪዳን እግዚአብሔር ከእስራኤል ጋር ተጫጭቶ ተጋብቶ ነበር። የሰርጉ ቀን በዓለ ሃምሳ ነው። በኦሪቱ በዓለ ሃምሳ የተጋቡት በሲና ተራራ ላይ ነው። ሚዜዎቹ ሙሴና አሮን ናቸው። ቃል ኪዳን ተገባብተዋል። ያ ኪዳን የድሮ ኪዳን ነበር። ብሉይ ኪዳን ተብሎ ይጠራል። የጋብቻ ውላቸው 10ቱ ትእዛዛት ተፈራርመዋል ማለት ነው። ከእስራኤል ጋር ቃል ኪዳን ነበር። እግዚአብሔር አግብቷት ነበር እስራኤልን። ሙሽራ አድርጌሻለሁ አጭቼሻለሁ ሲል ሲያወድሳት የሙሽራ ቅኔ ሲጻፍላት ቆይታለች እስራኤል። እሷ ስለ እግዚአብሔር፣ እግዚአብሔር ስለ እሷ ሲቀኝላት ቆይተው። ይህ ጋብቻ ግን
ፍቺ ደግሞ አመጣዋል። በሐዲስ ኪዳን ባሏን ያጫትን እግዚአብሔርን አስቀይማ ካደችው። ቄሳር ነው ንጉሳችን፣ ሌላ ንጉስ አንፈልግም፣ ይሰቀል ይሰቀል አላለችም። በአደባባይ ጮሃ ፈታችሁ ማለት ነው። በራሷ ፍላጎት ፈታችሁ። ስለዚህ እግዚአብሔር አዲስ የጋብቻ ለሙሴ እንደተናገረው የፍቺ ጽሕፈት ጽፎ ይስጣት ተባለ። የፍቺ ጽሕፈት ምንድነው? አዲስ ኪዳን የሚባል አሁን ሲያዩ በጣም ይናደዱበት፣ እነሱ የማያምኑበት ደግሞ አልተቀበለችውም። የሚገርመው ይህንን አዲሱን የፍቺ ጽሕፈት አልተቀበለችውም። ትንቢተ ኢሳይያስ ምዕራፍ 50 ከቁጥር 1 ላይ ኢሳይያስ 50 ከቁጥር 1 እናታችሁን የፈታሁበት የፍቺ ጽሕፈት የት አለ ይላል እግዚአብሔር ይላል። እናታችሁ እስራኤልን ፈትቻታለሁ፣ አዲስ ሚስት አግብቻለሁ። እግዚአብሔር ያገባት አዲሲቱ ሙሽራ ማነች? ቤተ ክርስቲያን ነች። ግልጽ ነው አይደል? ክርስቶስ ከማን ጋር ነው በመስቀል ላይ የተሞሸረው? ከቤተ ክርስቲያን ጋር። አዲስ የጋብቻ ጽሕፈት ውል፣ አዲስ ስምምነት ተስማማ። ይህ ለእስራኤል ለቤተ እስራኤል ደግሞ የፍቺ ነው። ከአሕዛብ ጋር ተጋባ እግዚአብሔር፣ ከማያምኑት ጋር እነሱ ይንቋቸው ከነበሯቸው ጋር አዲስ ሙሽራ አድርጎ ቤተክርስቲያንን ተቀበለ። ቤተ አይሁድን ግን ፈታት ማለት ነው። ስለዚህ እግዚአብሔር በዚህ አይን ነው ያየው። የሚስትን መወስለት እስራኤል እሱን አለማመናቸውን አለመቀበላቸውን አድርጎ ተርጉሞታል። በመጽሐፍ ቅዱስ ወይም በሃይማኖታችን ፍቺ የሚፈቀድባቸው በጣም ኤክሰፕሽንስ አሉ። ጥቂት እነሱ እንመልከትና እናጠቃልላለን። የመጀመሪያው እስራኤልን ቅድም ስናነሳ እንዳነሳ ነው ምንድነው? ሞት ነው። በእኛ ሀገር ሰዎች ተፋቱ ለማለት የምንጠቀምበት ኤክስፕሬሽን አለ። እስቲ የሚያስታውስ ሰዎች ተፋቱ ምን ቀደዱ ነው የሚባለው? አቤት ሰማንያቸውን ቀደዱ። ምንድነው ሰማንያቸውን? መዝሙረ ዳዊት መዝሙር 90 ላይ የሰው ዕድሜ ቢበዛ 70 አለዚያ ከዛ በኋላ መከራና ድካም ነው ብሏል። ስለዚህ እንደው ከተሳካለት ሰው በደንብ የሚኖረው እስከ ስንት ዓመት? ስለዚህ የሚጋቡት ለመቼ ነው? አቤት እስከ 80። ደግሞ 80 ሲሞላችሁ እንዳትፋቱ አደራችሁ። ነገሩን ነው እንጂ 90ም ሊከኖሩ ከሰጣቸው ጥሩ ነው። ግን 80 ዓመት ድረስ ነው የሚለው ነብዩ እግዚአብሔር ዳዊት። እስከ 80 ድረስ እግዚአብሔር ከሰጠን 80ም ቢያኖረን አብረን እንኖራለን ነው። ሲፋቱ ምኑን ቀደዱት? ይሄ የ80 ውላቸው ማለት የማዘጋጃ ውላቸው ነው የምናምን አይደል። የ80 አብሮ የመኖር የላይፍ ታይም ኮሚትመንታቸውን ሰበሩት ማለት ነው። ስለዚህ ጋብቻ ሞት ነው። በሞት ግን ከተለያዩ ሌላ ማግባትም ይፈቀዳል። በእኛ ቤተክርስቲያን አንዴም ሁለቴም ሶስቴም ድረስ ይፈቀዳል። አራተኛም አይከለከልም ከማመንዘር ስለሚሻል፣ ግን አሳፋሪ ይሆናል፣ ዝቅ ያለ ነው ክብሩ ይባላል። ዞሮ ዞሮ ግን ከሞተበት የማግባት መብት አለው። ቅዱስ ጳውሎስም ሮሜ 7:2 ላይ ባሏ ቢሞት ከሕጉ አርነት ወጣለች ይላል። ከሕጉ አርነት ወጣለች፣ ነፃ ወጣለች። ባሏ ቢሞት ግን ስለ ባሏ ከሆነ ሕግ ተፈታለች ይላል። ስለዚህ በሞት ምክንያት መፋታት ይቻላል። ከዛ ውጭስ እንዴት ነው የፍቺ ጉዳይ ለሚለው ቅዱስ ጳውሎስ ልሳነ ክርስቶስ ተብሎ የሚጠራው ቅዱስ ጳውሎስ የጻፈውን እናብራራና እናበቃለን። ሚስት ከባሏ አትለያይ፣ አትፋታ። ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ። ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ፣ እኔ ግን አላዝም ጌታ እንጂ ይላል። ማለት ይህን የምናገረው ቃል በቃል ማን የተናገረውን? ጌታ የተናገረውን ጠቅሼ ነው። እኔ ሳልሆን ጌታ የተናገረውን ነው ምለው ብሎ እንዳይፋቱ በምንም ምክንያት ሚስት ባሏን ባል ሚስቱን ምን እንዳይፈታ፣ ከፈቱ ደግሞ ሌላ ምን እንዳያገቡ። ቅዱስ ጳውሎስ በዚህ ትምህርቱ ምንድነው እየተከላከለ ያለው? ሌላ ሰው ሲወዱ ያናገባለሁ ብሎ የኛውን እንዳይተውት፣ እንዳትፈታው፣ ከፈታቸው ደግሞ ሌላ ምን እንዳታገባ መጽሐፍ ቅዱስ ይህንን ነው የሚለው። ቀጥሎ ቅዱስ ጳውሎስ ሚላል ሌሎችን ደግሞ እኔ ላለው ጌታ አይደለም ይላል። ሌሎችን ደግሞ እኔ ላለው ማን አይደለም? ጌታ አይደለም። እዚህ ላይ ትንሽ ነገር ላንሳላችሁ። ቅድም እኔ አይደለሁም የምለው ማንም ይለዋል? ጌታ ነው። አሁን ደግሞ እኔ አይደለም ጌታ አይልም እኔ ነው የምለዋል። ቅዱስ ጳውሎስ ከጌታ ጋር የሚጋጭ ነገር ይናገራሉ አይናገር? ምን ማለቱ ነው? ክርስቶስ ሲያስተምር በወንጌል ያለውን ሲናገር ጌታ ብሎት ነው ይሄንን ይላል። ራሱ ደግሞ በተገለጸለት ሲናገር እኔ እላለሁ ይላል። እዚህ ላይ ማየት ያለበት መጽሐፍ ቅዱስ ሲነርጂ ይባላል። የእግዚአብሔርና የቅዱሳን ጭማቂ ነው ማለት። ቅዱሳን ዝም ብለው ብዕር ይዘው እግዚአብሔር እንደ ሮቦት ወይ እንደሆነ ማሽን
እያወረደባቸው እየተንቀጠቀጡ የሚጽፉት ነገር አይደለም። የራሳቸው ሐሳብ የራሳቸው ኢንቴንሽን ምን አለበት ይመስለኛል ሁሉ አለበት። ለምን እግዚአብሔር ከሰው ጋር የሚሰራ አምላክ ስለሆነ ወርዶ የኛን ዝቅ ያለ አእምሮ በሚመጥን መንገድ እንዲጻፍ ከሰው ጋር ነው ያጻፈው። ስለዚህ ሰብአዊ ኤሌመንት አለው መጽሐፍ ቅዱስ። መንፈሱ ዝም ብሎ ያናገረኛል እንጂ የምናገረውን አላውቅም ብሎ ነገር የለም። አንዳንድ ሰዎች በጣም ይቀባጥሩና እኔ ምን ላድርግ መንፈሱ አይባልም። መጽሐፍ ቅዱስ እንደዛ አይልም። አንደኛ ቆሮንቶስ 14:32 ላይ የነቢያት መናፍስት በሉ እስኪ ለነቢያት ይገዛሉ። ለማን ይገዛሉ? እንጂ እንደው ያንዘፈዘፈ አናገረኝ ብሎ ነገር የለም። መንፈሶቹ መንፈስ ቅዱስ ቢያናግረው መንፈስ ቅዱስ ከነብዩ ቁጥጥር ውጭ ሆኖ ነብዩ የሚናገረውን እስከማያውቅ ድረስ አያናግረውም። እሱም ሰው ነው፣ ያስባል፣ ያገናዝባል፣ የሚናገረውን ያውቃል እንጂ መንፈስ ስላናገረኝ እኔ ከቁጥጥር ውጭ አይደለሁም ብሎ መንፈራፈር አይቻልም። ቅዱስ ጳውሎስ ምን ይላል? የነቢያት መናፍስት ለነቢያት ይገዛሉ ካለ በኋላ እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። ስለዚህ ማወቅ ስትፈልጉ መንፈሱ አወከኝ እንዳትሉ ማለት ነው። እና የሁለቱ ጭማቂ ነው። አሁን እኔ ነው የምናገረው አለ። ምን አለ ጌታ? አይደለም ከወንድሞች ወገን ያላመነች ሚስት ያለችው ቢኖር ከእርሱ ጋር ልትቀመጥ ብትስማማ አይተዋት አትቶ። ባልም ቢኖር ሚስቱ ያላመነች ብትሆን አይተዋት። እስቲ ከኔ ጋር በሉ ያላመነች ሚስት ያለችው፣ ያላመነ ባል ያላት ከተስማማች ምን አይበለው? አይፍታት አትፍታው። ምን ካለች? ከተስማማች። ይህ ማለት ምን ማለት ነው? ባልና ሚስት ከተጋቡ እየኖሩ እያለ ክርስትናን እንደ አዲስ ቢቀበሉ ቢጠመቁ፣ አንዱ ተቀብሎ ሚስትየው ባትቀበል፣ ሚስት ተቀብላ ባሏ ባይቀበል፣ አይ እኔ አሁን ክርስትናን ስለተቀበልኩ በይደናውኝ ብሎ መፍታት አይችልም። አብረው ለመኖር ፈቃደኛ ከሆነች አብሯት ይቀጥል። በሃይማኖት አሳቦ ትዳሩን ምን እንዳይፈታ ገብቷችኋል አይደል? ቅዱስ ጳውሎስ እያለ ያለው ይሄ ግን ስለ አዲስ ክርስቲያኖች ነው። አሁን አዲስ ስለሚጋባ ነው እሱ መጣበታል። ምን አለ እንግዲህ የዛን ጊዜ እንደ አዲስ ክርስቲያኖችን እያጠመቁ ነው፣ እያሳመኑ ነው። አምነው የሚጠመቁ አዳዲስ ምዕመናንን ሲያጠምቅ ሲያስተምር ያላመነች ሚስት አምና ባሏ ካላመነ ባሌ አላመነም ብላ ጥላው አትሂድ፣ አብራው ትቆይ፣ ከተስማማ አብራው ትዝለቅ ይላል። እኔ ያመኑትን ነው ማዘዝ የምችለው፣ ይህንን አዛለው አለ። ምክንያቱም ያላመነ ባል በሚስቱ ተቀድሷል ይላል። ያላመነ ባል በሚስቱ ምን ብሏል? እሱ ቅዱስ አይደለም ግን በሚስቱ ምን ይላል? ይቀደሳል ማለት አብረሽው ከቆየሽ ትቀድሽዋለሽ። ከሌላ ጋር ከሚተኛ ከአንቺው ጋር ከተቀደሽው ከሚስቱ ጋር ቢተኛ በሚስቱ ተቀድሷል። ስለዚህ ከአንቺ ጋር እንዲቆይ አድርጊው። ለባልሽ ታማኝ መሆንሽ ከሷ አለማመን የበለጠ ነው። ያንቺ ታማኝነት ከሷ አለማመን ስለሚበልጥ ጋብቻሽ እንዳታፈርሺ አዲስ ሃይማኖት ነው ብለሽ። ምክንያቱም እንደዛ ባይል ኖሮ ቅዱስ ጳውሎስና ሰዎች ክርስትናን መቀበል ሲችሉ ክርስትናን ተቀብያለሁ ብለው ይፋቱ ቢል ኖሮ ብዙ ችግር ይመጣል። አንደኛው መፋታት ያማረው ሰው ክርስቲያን ይሆናል። በክርስቲያን ሆኛለሁ ደናዋይ ሊል ነው። ስለዚህ ክርስትና የፍቺ ምክንያት እንዳይሆን። ሁለተኛ ፍቺው ሲፈጸም ልጆች ችግር ውስጥ ሲገቡ ወላጆቻችንን ያለያየው እኮ ምንድነው ይላል? ክርስትና ነው እንዳይሉ ከተስማማች አብራሃት ቆይ አብረሻት ቆይ ይላል። ከዛ ቀጥሎ ምን ይላል? አንቺ ሴት ባልሽን ታድኝ እንደሆነ ምን ታውቂያለሽ ይላል። አሁን አንቺ አምነሻል፣ ክርስትና ተቀብለሻል፣ እሱ ግን አልተቀበለም። እንዳትፈቺው በቆይታ አብረሽ ከሚስት የተሻለ አስተማሪ ስለሌለ ከባል የተሻለ አስተማሪ ስለሌለ ብትቆይ ታሳምኛለሽ። ልጆቻችሁም ቅዱሳን ይሆናሉ። ቢያንስ ያንቺን ሃይማኖት የመከተል እድል ይዘው ያድጋሉ። ስለዚህ በሃይማኖት ምክንያት ባልሽን ምን እንዳትፈቺ ይላል። ይህን ጥቅስ ስናገር ብዙ ጊዜ ሰዎች የሌላ እምነት ተከታይ ማግባት ሲያምራቸው እችን ጥቅስ በጣም ይወደዋል። ከኔ ጋር ናችሁ? ያላመነ በሉ እስኪ ሚስት ያለችው ያላመነች ሆነ ይላል። ያላመነች ሴት ከሩቅ አይቶ የወደደ ይላል። ሚስት ያለችው ማለት ምን ማለት ነው? ሚስት ያለችው ማለት ነው ያገባ ማለት ነው። ኦሬዲ ተጋብተው ከሆነ በዚህ ምክንያት እንዳይለያዩ አለ እንጂ እንደ አዲስ ሚስት እየፈለገ እንደ አዲስ ባል እየፈለገች ያለች ሴት ግን ያላመነ ወይ በሃይማኖቱ የማይመስላትን ሰው እንድታገባ መጽሐፍ ቅዱስ ምን አይልም አይፈቅድም። ይህን ግልጽ ማድረግ አለብን። ሊያገባ ያሰባል አለም ያላመነ ሚስት ያለችው ነው የሚለው። የመጨረሻው ነጥብ ፍቺን። እሺ ያገባ ነው ሰዎች ሳውን ባልና ሚስት ተጋብተው እያለ ድንገት
ባል ወይ ሚስት ሃይማኖታቸውን ቢቀይሩ ቢለውጡ ምን ትላለች ቤተክርስቲያን? እንግዲህ ቤተክርስቲያናችን ትምህርት በዝሙትም በክህደትም በነገራችን ላይ ተመሳሳይ ናቸው። ዝሙትም በሚጠራበት ቋንቋ ነው፣ ክህደትንም ሃይማኖት መቀየርንም የምናየው። አመንዝራነት ነው የሚለው። ለምሳሌ ክፉና አመንዝራ ትውልድ ምልክትን ይሻል ሲባል አመንዝራ ሊትራሊ ማመንዘር ሳይሆን ጣዖት ማምለክን ነው። እግዚአብሔር እስራኤል እኔ ላይ አመንዝረሻል ሲላት ጣዖታትን አምልከሻል ማለት ነው እንጂ ሊትራሊ ማመንዘር አይደለም። ስለዚህ እምነት መቀየርም ከአመንዝራነት አንዱ ነው። መብቱን የሚሰጠው መጽሐፍ ቅዱስ ለተበዳዩ አካል ነው። እቺን በደንብ ይዛችሁ ሂዱ። መብቱ የሚሰጠው ለማን ነው? ለተበዳዩ አካል ነው። ባል ሚስቱ ላይ በዝሙት ምክንያት ቢወሰልት ልትፈታ ተፈቅዷል እንጂ ትፍታው አይልም መጽሐፍ ቅዱስ። አይ እኔ ምራው ይቅርታ አደርግለታለሁ ብላ ከቆየች ትደነቃለች፣ ትመሰገናለች። ስለ ትዕግስቷ እናከብራታለን። ፍቅር ይታገሳል ይላል አይደል? ስለዚህ ታግሳ በሁሉ ይታገሳል ይላል። ምንም አይነት ነገር ቢሆን እኔ ትዳሬ ይበልጥብኛል ብላ እሷ ከጸናች መጽሐፍ ቅዱስ ያደንቃታል። ግን ደግሞ በድሎ ደግሞ እሱ ራሱ ረብሾ አይ እኔ በቃ ካንቺ ጋር አልሆንም ካለ እሱ ሁለት በደል ነው ያለበት። አንድ በበደሉ፣ ሁለተኛ ደግሞ ይቅር ሲባል አለመቀበሉ ያስጠይቀዋል። ስለዚህ በጋብቻ መሃል ባል ሚስት ሃይማኖታቸውን ቢቀይሩ ምን ማድረግ አለብን? ቤተክርስቲያን በጣም ጊዜ እንዲወሰድ ታስጠነቅቃለች። ወይኩን በጉጉአ በችኮላ አይሁን ይላል። ማለት ሃይማኖት ምክንያት ተለያየ ብሎ ሰው ፍቺ መፈጸም የለበትም። የሚቻለውን ያህል ጊዜ ወስዶ ትምህርት እንዲያገኝ ትምህርት እንድታገኝ ማድረግ ኦሬዲ የተጋቡትን አሁንም ነግሬያቸዋለሁ። እጮኛሞች አይደለም የተጋቡ ሰዎች ጊዜ ወስደው አንዱ አንዱን የመመለስ ኃላፊነት አለበት። የሚቻለው ሁሉ ይደረጋል። ከዛ በኋላ መብቱ የተበዳዩ ነው። መብቱ የማን ነው? የተበዳዩ ነው። ያንን ልክ በአመንዝራነት ላይ የተሰጠውን ምላሽ ለዚህም እናደርገዋለን ማለት ነው። ሁለት ነገሮች ላንሳና አበቃለሁ። እንግዲህ ፍቺን የሚያመጣው እስካሁን ካየናቸው ፍቺ ውስጥ በጋብቻ ውስጥ የቅናት ማመንዘር፣ በገንዘብ አለመግባባት፣ በሩካቤ አለመስማማት፣ ሌላውን ኮሚኒኬሽን ችግር ከዛ ሁሉ ውጪ ፍቺን በጣም የሚያፋጥነው ባል ሚስት ላይ ትችት ሲያበዛ ያ ትችት እየበዛ ሲመጣ ወደ ንቀት ያድጋል። ወደ መሰለቻቸት፣ ወደ ንቀት ያድጋል። እሱ የሚለውን ነገር ለምሳሌ ባል መጀመሪያ ይተቻታል፣ እንዲያለብሽ ይላል። ከዛ ያ ትችት ቆይቶ በጣም ወደ መናቅ ይመጣል። ያ ንቀት በጣም እያደገ ሲመጣ እሷም ቢናገራትም ባይናገራትም ወደማይደንቃት ደረጃ ትመጣለች። ዲፌንሲቭ ትሆናለች። መጀመሪያ ትቃወማለች ራሷን። ከዛ መጨረሻ ላይ ግን ምንስ ብታስብ ነው ምን አገባኝ ወደሚል ይመጣል። የመጨረሻው ስቴጅ እንግዲህ ወደ ፍቺ ነው ማለት ነው። በመፋታት እግዚአብሔር መፋታትን እጠላለሁ አለ። ፍቺን ይጠላል እግዚአብሔር። ለምን እንደሚጠላው በጣም ብዙ ችግር ስላለው ነው። ተፋተው የተጠቀሙ ሰዎች የሉ። የተሰበሩ ነው። የተጣበቀ ሲላቀቅ እንደሚሰበር፣ አንድ ስጋ ሲቆረጥ እንደሚቆስል እንደሚሞት ባልም ሚስትም ተጎጆች ነው የሚሆኑት። ፍቺ በጣም ከባድ ነገር ነው። እኛ ሀገር በእርግጥ ሌላ ሀገር ቢሆን እንደውም በጣም ሌጋል እንትንም ስላለው በገንዘብም አያዋጣም ፍቺ እና ባይዋደዱም እየተገለማመጡ መቀመጥ ይሻላቸዋል ለሌሎቹ። እኛ ጋር ግን እንደው ሌጋል ፕሮሰሱን ቀለል ስለሚል እንዲሁም ዝም ብሎ መለያየት ምናምን ስለሚቻል ነው። ግን በምንም የማታካክሰው ቁስል አለው። ሰዎች በጋብቻ ምክንያት በፍቺ ሲለያዩ ማንም አሸናፊ አይሆን። ምክንያቱም ስጋ ነው ለሁለት የተቆረጠው። በጣም ውስጥን የሚጎዳ ባልንም ሚስትንም የሚያቆስል ነው። ድጋሚ ሰርቫይቭ ለማድረግ በጣም ያስቸግራል። ልጆችን በጣም ይጎዳል። በተነጠለ ቤተሰብ መሃል ማደግ በጣም ለልጆች ትልቅ ጉዳት ነው። በጣም የስነ ልቦና ችግር አለ። ልጆቻቸውን ከመውደድ ታግሰው የሚቆዩዋል። ስለዚህ በጣም ከባድ ነገር መሆኑን ዝም ብሎ ተነስቶ ፍቺ የሚደረግ አለመሆኑን በጣም ማሰብ ያስፈልጋል። ደስታ አይገኝም። የሌላው በማመንዘርም የሌላ ሚስት በማግባትም ምንም ለጊዜው ሃኒሙን ስቴጅ ውስጥ ያልፍ ድረስ መደሰት ምናምን ይቻላል። ግን መጨረሻ ቁስሉ ይቀጥላል። ከመጀመሪያው ጋብቻም ላይ እንደዛ ነበር። ጥሩ ቆይቶ ነው ወይኑ አልቆ ፍቺ የመጣው። ስለዚህ ወይን ይቆይና ያልቃል። የሰው ወይን ጠጅ ማን ሲገባበት ብቻ ነው ጥሩ የሚሆነው? እግዚአብሔር ነው። እና ለተፋቱ ሰዎችስ እንግዲህ ፍቺን እግዚአብሔር ያየበትን አንድ ቃል ልናገርና አበቃለሁ። መፋታትን በሉ እጠላለሁ። የተፋቱ ሰዎችን ነው መፋታትን። እግዚአብሔር የተፋቱ ሰዎችን እጠላለሁ አላለም። ከተፋቱ ተስፋ የላቸውም አላለም።
እግዚአብሔር በምድር ላይ ያለቀንና የተቆረጠን ነገር ሁሉ ምን ይላል? ይቀጥላል። ስለዚህ በተለይ በእነሱ ምክንያት ያልተፋቱ ሰዎች መፋታቱን ሳይፈልጉ ጋብቻውን ይዘው ለመዝለቅ እየተመኙ እየፈለጉ ከአቅም በላይ በሆነ በሌላው አካል ምክንያት ጋብቻቸውን ያጡትን ሰዎች እግዚአብሔር ያስባቸዋል። አለቀ በተባለ ነገር ላይ ተነስተው ብዙ ትልቅ ደረጃ ላይ የደረሱ ሰዎች አሉ። 5 ባሎች ነበሩሽ የተባለች አለች በመጽሐፍ ቅዱስ ማለች ሳምራዊቷ ሴት ሐዋርያት ሆና ክርስቶስ ነው መጥቶ ያናገራት። ሰውም አያስቀምጥም። አሁን አንዲት ሴት 5 ቀርቶ 1-2 ትዳሯን ስትፈታ ሰውም የሚናገረውን አያውቅም። እንደዚህ ስላላደረከኝ አመሰግናለሁ እንዳለው እንደዛ እንደቀራጩ እሱ ላይ የማይደርስ ይመስለውና ሰዎች በጣም የሚያቆስል ንግግር ሊናገሩን ይችላል። በጠራራ ፀሐይ የሄደችበት ምክንያት ውሃ ልቀዳ እኮ ሰዓቱ ጥሩ ሆኖ አይደለም። ሌሎች ሴቶች እንዳታገኝና እንዳይዘብቱባት በትዳሯ በህይወቷ እንዳይረብሿት። በጣም እኛ ደግሞ ሰው ላይ የሰው ህይወት ውስጥ መግባት ችግር ስላለብን ሰዎች ከተፋቱ በኋላ ሁሉ ነገር እንዳበቃላቸውና ግን ሲፋቱ ህይወታቸው ሊጀምርም ይችላል። ምክንያቱም ባለቀ ጊዜ ማን መቀጠል ስለሚችል እግዚአብሔር። ይህንን በጣም ተስፋ ማድረግ ያስፈልጋል። እንግዲህ ከብዙ በጥቂቱ የፍቺ ጉዳይ እግዚአብሔር መፋታትን ጠላለው ነው ያለው። የተፋቱ ሰዎችን አላለም፣ ኃጢአትን ነው እንጂ ኃጢአተኛን እግዚአብሔር ምን አይጠላም። በቀጣይ ክፍለ ጊዜ እንግዲህ ወደ ልጅ መውለድ፣ ከልጅ መውለድ በፊት እርግዝና፣ ከእርግዝና በፊት እርግዝና መከላከልም የሚባል ነገር አለ። በእርግዝና ጊዜ ክርስቲያኖች እንዴት ነው ማሳለፍ ያለባቸው የሚባል ነገር አለ። እነዚህ ነገሮች ብዙ ጊዜ ተደጋጋሚ ጥያቄ ስለሚጠየቁ አንጀት አርስ መልስ ላናገኝ እንችላለን። ግን ቤተክርስቲያን ምን ትላለች የሚለው አንዳንዴ ምንድነው ጥያቄዎች እኛ በምንፈልገው መልኩ እንዲመለስ እንፈልጋለን። ልክ እንደ ሰነፍ ተማሪ ጥያቄውም ተማሪያውን ምንድነው አንድ ሕፃን ልጅ ፔንስል ብለህ ስፔሊንጉን ተናገር ሲሉት ቡክ ጠይቁኛል አሉ። ለምንድን ነው? በቃ የሚያውቀው ነው። እና አንዳንዴ የምንማረው በቤተክርስቲያን የምንፈልገው ነው የሚያስፈልገን። እና ልክ እንደ ማሳጅ እንደሚያደርጉ ሐኪሞች እዚህ ጋር ከክልኛ አይነት ትምህርት የለም። ይሄን ማወቅ አለባችሁ። ትንሽ እንድትዘጋጁ ነው። የሰማነው በልቡናችን ያሳድርብን።